መጋቢት 10 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ51 ዓመታት በፊት በዚህ ሳምንት መጋቢት 10 ቀን ሕይወታቸውን ለእውነትና ለነጻነት የሰጡት የኢትዮጵያ የጦር ጀነራል ፖለቲከኛና የፍትህ ተከታይ የሆኑት ጀነራል ታደሰ ብሩ በደርግ መንግስት ተገደሉ። በታሪክ ውስጥ አንድ ግለሰብ ጎልቶ የሚነሳባቸው ጊዜያት ይኖራሉ። እንደ መሪ ብቻ ሳይሆን እንደ የድፍረት ድምጽ፣ እንደ የተቃውሞ ምልክት እና እንደ አንድ ሀገር የትግል ነጸብራቅ ሊወሳ ይችላል። 1913 ዓመተ ምህረት በአፄ ኃይለ ሥላሴ ዘመነ መንግስት በሸዋ ጠቅላይ ግዛት በሰላሌ የተወለዱት ጀነራል ታደሰ ብሩ በሁለተኛው የጣሊያንና የኢትዮጵያ ጦርነት ወቅት አባታቸው አቶ ብሩን በመርዝ ጋዝ እናታቸውንም ከ3 ወር በኋላ በህመም ምክንያት በሞት ሲያጡ ነበር የዚች ዓለም የህይወት ውጣ ውረድ በልጅነት እድሜያቸው የጎበኘቻቸው። የመጀመሪያ ህይወታቸው በስርዓት በትምህርትና በጠንካራ ብሔራዊ ማንነት ስሜት የተቀረጸ ነበር። በዘመናቸው እንደነበሩ የእድሜ ኩዮቻቸው ሁሉ በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት በተደረጉት ለውጦች ጥልቅ ተጽዕኖ ደርሶባቸዋል። ይህ ተጽዕኖ ዘመናዊነትንና የስልጣን ማዕከላዊነትን ያካተተ ነበር። ጀነራል ታደሰ ገና በለጋ ዕድሜያቸው ያለ ቤተሰብ የቀሩ ሲሆን ካጎታቸው ጋር በመሆን የጣሊያን ወረራ የተዋጉትን የኢትዮጵያ አርበኞች ወይም ጸረ ፋሽስት ሽምቅ ተዋጊዎች ንቅናቄ አባል ሆነው ተቀላቀሉ። በመጨረሻም በወራሪው ኃይል ተይዘው በሶማሊያ ሞቃዲሾ ከባድ የጉልበት ሥራ ተፈረደባቸው። በኋላም ይህ ቅጣት የዕድሜ ልክ ሆኖ እንግሊዞች በ1932 ዓ.ም ሞቃዲሾን እስኪቆጣጠሩ ድረስ በስር ላይ ቆዩ። ከዚያ በኋላ ጄኔራሉ ነጻ ወጥተው በኬንያ ወታደራዊ ስልጠና ይሰጣቸው ጀመር። በ1933 ዓ.ም ወደ ኢትዮጵያ ተመለሱ። በ1934 ዓ.ም ደግሞ ወደ ሁለተኛ ሌተናንነት ማዕረግ ተሻገሩ። ብሎም በሆለታ በሚገኘው ብሔራዊ ወታደራዊ አካዳሚ ተመዘገቡ። እዚያም ለዓመታት የቆዩ ሲሆን አስተማሪ ሆነው እስከ ማገልገል ደረሱ። በ1946 ዓ.ም ወደ ሌተናንት ኮሎኔል ማዕረግ ከፍ ብለው ከወታደራዊ ኃይል ወደ ፖሊስ ኃይል ተዛወሩ። ጦሩን ዘመናዊ ለማድረግ ኃላፊነትን መረከብም ጀመሩ። የፈጥኖ ደራሽ ወይም ልዩ ኃይሎች አዛዥ ሆነው ተሾሙ። ለንጉሠ ነገሥቱ በሰጡት ታማኝነት ምክንያትም የ1953ቱን የመፈንቅለ መንግስት ሙከራ በማፍረስ ረገድ ትልቅ ሚና ተጫወቱ። በተለይም ሴራዎችን ቀድመው ከነቁ የሥርዓቱ የጦር አዛዦች መካከል አንዱ ሆነው በታሪክ ይጠቀሳሉ። የካቲት ወር 1954 ዓ.ም የደቡብ አፍሪካ የጸረ አፓርታይድ የአፍሪካ ብሔራዊ ኮንግረስ ANC የጦር ክንፍ መሪ የነበሩት ኔልሰን ማንዴላ ወደ ኢትዮጵያ መጡ። የመጡት የምስራቅ የመካከለኛውና የደቡብ አፍሪካ የፓን አፍሪካ ነጻነት ንቅናቄ ስብሰባ ላይ ለመገኘት ነበር። ኔልሰን ማንዴላ ወታደራዊ ስልጠናን ያገኙ እንደሆነ ንጉሠ ነገሥቱን ጠየቁ። ንጉሠ ነገሥቱም ጄኔራል ታደሰ ብሩን ለማንዴላ ወታደራዊ ስልጠና እንዲሰጡ አዘዟቸው። ማንዴላ ወደ ሀገራቸው ከተመለሱ በኋላ በድብቅ የትጥቅ ትግል ለመጀመር ANCን አንቀሳቅሰዋል። በዚህ እንቅስቃሴያቸው ሳቢያ ያለ ፍቃድ ወደ ኢትዮጵያ በመጓዝ በማጭበርበር በከፍተኛ ክህደትና በሴራ ወንጀል ተከሰው የዕድሜ ልክ እስራት ተፈረደባቸው። ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር በ1990 በድጋሚ ወደ ኢትዮጵያ ባደረጉት ጉብኝት የጠየቁት የመጀመሪያው ሰው ጀነራል ታደሰ ብሩን ሲሆን የእሳቸውን ዕጣ ፈንታ ሲሰሙ እጅጉን አዝነው እንደነበር መረጃዎች ያሳያሉ። ጀነራል ታደሰ ብሩ የብርጋዴር ጀነራልነት ማዕረግ ተሰጥቷቸው የነበር ሲሆን በወቅቱ የፈጥኖ ደራሽ አዛዥ፣ የብሔራዊ ፖሊስ ኃይል ምክትል ኮሚሽነር፣ የግዛት ጦር አዛዥና የብሔራዊ ማንበብና መጻፍ ዘመቻ ሊቀመንበር ነበሩ። ከዚህ ባለፈ ጀነራሉ ከወጣትነታቸው ጀምሮ የመሪነት ተስፋ አሳይተዋል። በአካል የተደራጁ መሆናቸው ብቻ ሳይሆን በአእምሮ የማወቅ ጉጉት ያላቸው ሰው ነበሩ። ይህ ጥምረት በኋላ ላይ የአመራር ብቃታቸውን ወደ ከፍተኛ ሁኔታ አሻገረው። ጽኑ ግን አሳቢ፣ ስትራቴጂካዊ ግን ጥልቅ ሰብአዊ እንዲሆኑ አስችሏቸዋል። ወደ ወታደራዊ አገልግሎት የሚወስደውን መንገድ የጀመሩት እንዲሁ በአጋጣሚ እንዳልነበር ከታሪካቸው ተረድተናል። ኢትዮጵያ የወደፊት ሕይወቷን ለመጠበቅና ለመቅረጽ ጠንካራ መርህ ያላቸው ግለሰቦች እንደሚያስፈልጓት በሚታመንበት የግዴታ ስሜት የተመሩ ስለመሆናቸው
በርካቶች ምስክር ናቸው። ጄኔራል ታደሰ ብሩ በስብዕና ተቀርጸው ሲያድጉ በሀገሪቱ ውስጥ ካሉት እጅግ የተከበሩ ወታደራዊ ሰዎች አንዱ ነበሩ። በኢምፔሪያል ቦዲጋርድና በፖሊስ ኃይሎች ውስጥ የነበራቸው አመራር በሙያዊነትና በታማኝነት እውቅና አስገኝቶላቸዋል። ነገር ግን ታሪካቸውን ልዩ የሚያደርገው ወታደራዊ ክህሎታቸው ብቻ ሳይሆን የፖለቲካ ግንዛቤያቸው ጭምር ነበር። ከዓመታት በኋላ ብዙ የጦር መሪዎች ዝም ባሉበት ወቅት ጄኔራል ታደሰ በኢትዮጵያ ውስጥ ያለውን የስልጣን መዋቅር መጠራጠር ጀመሩ። በተለይም በተለያዩ የማህበረሰቡ ክፍሎች ውስጥ እየጨመረ የመጣውን እርካታ ማጣት አስተውለዋል። እናም ከሌሎች ባልደረቦች በተለየ እነዚህን እውነታዎች ችላ ማለት አልፈለጉም። ይልቁንስ ለመናገር መረጡ። የጄኔራል ታደሰ ብሩ የጊዜው ድምፅ የፖለቲካ ማሻሻያዎችን ከሚደግፉ ቀደምት ድምጾች አንዱ ሆነ። እሳቸው የኢትዮጵያ ጥንካሬ በልዩነቷ ላይ የተመሰረተ እንደሆነና እውነተኛ አንድነት በኃይል ወይም በዝምታ ሳይሆን በፍትሃዊነት ሊገኝ እንደሚችል ያምኑ ነበር። ይህ አቋም እንዲደነቁ በአገዛዙ ባለስልጣናት ደግሞ እንዲፈሩ አድርጓቸዋል። በስርዓቱ የነበራቸው የማይናወጥ አቋም በበርካቶች ዘንድ ያስከብራቸው ነበር። በበርካታ የማህበረሰቡ ክፍል እንደ ምልክት እየተቆጠሩ መጡ። ነገር ግን ታሪክ ስልጣንን ለሚቃወሙ ሰዎች ደግ አይደለም። ሐሳባቸው ተጽዕኖ እያሳደረ ሲሄድ በዙሪያቸው ጥርጣሬ ጨመረ። የንጉሠ ነገሥቱ መንግስት ጉዳዩን ከተቃውሞ አሳልፎ እንደ ዋና ስጋት አድርጎ ማየት ጀመረ። ጄኔራሉ ከታዩ የፖለቲካ እንቅስቃሴዎች ጋር ያላቸው ግንኙነት፣ የጎሳ ማንነትና የአስተዳደር ጉዳዮችን ለመወያየት ያላቸው ግልጽነት እየጨመረ ሲሄድ ምርመራ ውስጥ እንዲገቡ አደረጋቸው። በመጨረሻም ይህ ውጥረት ወደ ከፍተኛ ደረጃ ደረሰ። ጄኔራል ታደሰ ብሩ የንጉሠ ነገሥቱን ዘመነ መንግስት በሚፈታተኑ የፖለቲካ እንቅስቃሴዎች ውስጥ በመሳተፍ ተከሰሱ። የእስር ጊዜው የለውጥ ነጥብ ነበር። ለበርካቶች እሳቸው ጄኔራል ብቻ አልነበሩም፣ ሰማዕት ሆኑ። ለእምነታቸው ያላቸውን ቦታ ለመሰዋት ፈቃደኛ ሆነዋል። በ1966 ዓ.ም ንጉሣዊው አገዛዝ ሲወድቅና ደርግ ስልጣኑን ሲይዝ እዚያው ማረሚያ ቤት ነበሩ። ለአጭር ጊዜ እርግጠኛ ያለመሆን ስሜት ተሰማቸው። የመጣው ስርዓትስ ምን ይዞብኝ ይመጣል የሚል ጥርጣሬ እንደነበራቸውም የታሪክ ማህደራቸው ያሳያል። ብዙ የፖለቲካ እስረኞች ተለቀቁ። የተሃድሶ ተስፋም እንደገና ተጀመረ። ጄኔራሉም ነጻነት አገኙ። ግን ለረጅም ጊዜ አይደለም። ደርግ በመጀመሪያዎቹ ዓመታት ራሱ ላይ የለውጥ ኃይል አድርጎ ሲቀርብ አምባገነናዊ ባህሪውን በፍጥነት ገለጠ። የስልጣን ትግሎች፣ የርዕዮተ ዓለም ግጭቶችና ሰፊ ጭቆና የአዲሱ አገዛዝ ዋና ዋና ገጽታዎች ሆኑ። እንደ ጄኔራል ታደሰ ብሩ ላሉ ፍትህንና ግልጽ የፖለቲካ ውይይትን ለሚያደንቁ ደግሞ ይህ ተቀባይነት አልነበረውም። በወደቀው ስርዓት ላይ ይተቹት የነበረውን አሰራር አዲሱ አገዛዝ አሻሽሎ የተገብረው ጀመር። በዚህ ሂደት ጄኔራል ታደሰ ብሩ ራሳቸውን እንደገና ተቃዋሚ ሆነው አገኙት። ይህ የሚያሳየው የፖለቲካ አቋማቸው ወጥ ሆኖ መቀጠሉን ነው። ኢትዮጵያ ህዝቧን የሚያከብር ብዝሃነቷን የሚያልምና እውነተኛ ተሳትፎን የሚፈቅድ ስርዓት ያስፈልጋታል የሚለው የጄኔራሉ እሳቤ በወታደራዊው አገዛዝ ውስጥ ቅዠት ነበር። በዚህ የተነሳ ያለፈውን ንጉሣዊ አገዛዝም ሆነ ቀጥሎ የመጣውን ወታደራዊ አምባገነንነት በጽኑ ሲቃወሙ ኖሩ። ይህም አደገኛ በሆነ ቦታ አስቀምጣቸው። በሁለቱም ስርዓቶች ላይ ህዝብን ማለታቸው ህይወታቸውን ከባድ ሁኔታ ውስጥ አስገባው። በደርግ ዓይን የተሰጣቸው ነጻነት ጥሩ አማራጭ ተደርጎ አልታየም። እንደገና ተያዙ። በዚህ ጊዜ ግን ውጤቱ የከፋ ሆነ። መጋቢት 10 ቀን 1967 ዓ.ም ጄኔራል ታደሰ ብሩ አብዮቱን አጥብቀው ይቃወማሉ በሚል በደርግ አገዛዝ ተገደሉ። ሞታቸው የህይወት ፍጻሜ ብቻ ሳይሆን የተለየች ኢትዮጵያን ለማሰብ የደፈረ ድምጽ ዝምታ ነበር። ነገር ግን ሞት ተጽዕኖአቸውን አላጠፋም። እንዲያውም የእሳቸው ሞት በቀጣዮቹ ዓመታት በብዙ ኢትዮጵያውያን መካከል በተለይም በኦሮሞ ማህበረሰብ ውስጥ የመቃወም የክብርና የፖለቲካ ንቃተ ህሊና ምልክት ሆነ። ሞትን ፊት ለፊት ለመጋፈጥ ፍርሃትን አለማሳየታቸውና ለእምነታቸው ለመቆም ያላቸው ፈቃደኝነት የተከታዮችን የአስተሳሰብ ባለሙያዎችና መሪዎችን አነሳስቷል። ዛሬ ላይ ጄኔራሉ እንደ ጦር መሪ ብቻ ሳይሆን እንደ ባለ ራዕይ ይታወሳሉ። ሳምንቱን በታሪክ በዛሬው መሰናዶ የእኚህን ታላቅ የጦር መሪ የህይወት ዘመን ትዝታ እንዲያስታውሰ